ምርጫውን እስከ መሰረዝ እገደዳለሁ። ብሔራዊ ምርጫ ቦርድ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው አጠቃላይ ምርጫ የመራጮች ምዝገባ ሂደት ላይ እየታዩ ያሉ የሕግ ጥሰቶችን አስመልክቶ በሰጠው መግለጫ ያልተገባ ተጽዕኖ በሚታይባቸው አካባቢዎች ምርጫውን እስከ መሰረዝ የሚደርስ እርምጃ እንደሚወስድ አስጠንቅቋል። ቦርዱ እንዳመለከተውም በአንዳንድ አካባቢዎች ከመመሪያ ውጭ የሆኑና የዜጎችን መብት የሚጋፉ ተግባራት እየተፈጸሙ መሆኑን የሚያሳዩ ሪፖርቶች ደርሰውታል። በተለይም በቤት ለቤት ቅስቀሳ ዜጎች ያለ ፍላጎታቸው እንዲመዘገቡ ተጽዕኖ መፍጠር፣ የምርጫ ካርድ መውሰድን እንደ ግዴታ በመቁጠር ካልተመዘገቡ ማህበራዊ አገልግሎቶችን እንደማያገኙ ማስፈራራትና ካልተመዘገባችሁ ደሞዝ ይቆረጣል በሚል ሰራተኞችን በስራ ገበታቸው ላይ ማስገደድ የሚሉ ዋና ዋና የህግ ጥሰቶች መታየታቸውን ነው ቦርዱ የዘረዘረው። የመራጮች ምዝገባ የዜጎች ህገ መንግስታዊ መብት እንጂ ግዴታ አለመሆኑን የገለጸው ቦርዱ በሁሉም የክልል መንግስታትና በሁለቱ የከተማ አስተዳደሮች ስር የሚገኙ አስፈጻሚዎች ከቤት ለቤት ቅስቀሳ እንዲቆጠቡና በዜጎች ላይ የሚደረጉ ያልተገቡ ጫናዎች በአስቸኳይ እንዲቆሙ በጽሁፍ አሳስቧል። ማንኛውም አካል በነዋሪዎችም ሆነ በሰራተኞች ላይ የምዝገባ ካርድ እንዲወስዱ የማስገደድ ስልጣን እንደሌለው ያስገነዘበው ቦርዱ ይህንን የሚያደርጉ ተቋማትና አካላትን ለህዝብ ይፋ እንደሚያደርግም አስታውቋል። ሁኔታውን በቅርበት እየተከታተለ መሆኑን የገለጸው ቦርዱ የማስተካከያ እርምጃ ካልተወሰደ ያልተገባ ተጽዕኖ በሚታይባቸው የምርጫ ክልሎችና ጣቢያዎች ላይ ምርጫው እንዳይካሄድ እስከ መሰረዝ የሚደርስ ውሳኔ ለመስጠት እንደሚገደድ አስጠንቅቋል። ዜጎች መመዝገብ መብታቸው እንጂ ግዴታቸው አለመሆኑን ተገንዝበው በራሳቸው ፍላጎትና ውሳኔ ብቻ እንዲንቀሳቀሱ ቦርዱ ጥሪውን አቅርቧል።